አስቀድሜ ከጊዜ ወደ ጊዜ እያደገ በመጣውና አይነቱንና መልኩን ቀይሮ በይዘትም ለውጥ አድርጎ እነሆ ዛሬ በኤክስፖርት ፋሲሊቴሽን ምሩቃንን ለማስመረቅ በበቃው አካዳሚያችን የተመረቃችሁ ውድ ተመራቂዎች እንኳን ለዚህ በቃችሁ፣ እንኳን ደስ ያላችሁ ማለት ፈልጋለሁ። የኢትዮጵያ ምርት ገበያ ገና ከጅምሩ ሲፈጠር የአካዳሚ ግልጋሎት የመስጠት ተልዕኮ አልነበረው። ነገር ግን በውጪ ንግድ ማሳለጥ እና አገልግሎት መስጠት ዙሪያ ከሚስተዋሉ ተግዳሮቶችና ቀዳሚው ማነቆ የውጪ ንግድ ለመነገድ ፍላጎት ይኑር እንጂ ክህሎትና እውቀቱ እምብዛም የሌለ ከመሆኑ ጋር ተያይዞ የኢትዮጵያ ምርት ገበያ አካዳሚ በቡና ቅምሻና ሌሎች ጉዳዮች የሚሰራው ስራ እንደተጠበቀ ሆኖ የኤክስፖርት ፋሲሊቴሽን ስራ ላይ ያንን የእውቀት ድልድይ ሆኖ ማገልገል ቢችልና ያን ስብራት መጠገም ቢችል ተብሎ የተሰጠውን ተልዕኮ ሳያንጠባጥብ እነሆ ዛሬ በዚህ ደረጃ በቡና ደረጃ አወጣጥና ቅምሻም በኤክስፖርት ፋሲሊቴሽንም በጣም ብዙ ቁጥር ያለው ወጣት ኃይል ወደ ገበያው እያሰማራ ነውና ምርት ገበያው ለተወጣው ሀገራዊና እንደ ሚኒስቴር መስሪያ ቤት ለሰጠነው ኃላፊነት ለተወጣችሁት የአመራር ሚና በራሴና በሚኒስቴር መስሪያ ቤት ስም ሳላመሰግን ማለፍ አልፈልግም። ለሚኒስቴር መስሪያ ቤቱ ተጠሪ የሆኑ ብዙ ተቋማት መኖራቸው ብቻ ሳይሆን ሁሉም ተቋማት ውጤታማ ናቸው ብሎ መናገር ቢቻልም ከጣት ጣት ይበልጣልና ኢትዮጵያ ምርት ገበያ ጨከን ብሎ የመጣው ማክሮ ኢኮኖሚክ ሪፎርም እና ተቋማዊ ሪፎርም ሳያንገጫግጨው በየጊዜው ታሪክ እየጻፈ በየጊዜው ጨክኖ ወሬና አሉባልታ ትቶ ሐሜት ማመላለስ ትቶ ጨከን ብሎ መስራቱ ምክንያት የተገኘ ውጤት ነውና የምርት ገበያውን ዋና ስራ አስፈጻሚ እንኳን ደስ ያሎት፣ በዚህ በርቱ ማለት ፈልጋለሁ። ይሄን እንድል የሚያደርገኝ እዚህ የጥራት መንደር ዛሬ የምንገኝበት ከ7.2 ቢሊዮን ብር በላይ የመንግስት በጀት መድቦ ይሄን ያማረ ግቢ ሰርተናል። የኢትዮጵያ ምርት ገበያ አሁን ላይ በ4.4 ቢሊዮን ብር በራሱ ትርፍ እያተረፈ እየሰራ በጥርሱ እየቧጠጠ ትልቅ ማዕከል G+36 እየገነባ ነውና እነኛን ስኬቶች ከዛሬው አካዳሚ ጥረት ጋር አያይዤ ሳየው በትክክል የተመራ የተገራ ሪፎርሙ ውጤት ማፍራት የጀመረበት ተቋም በመሆኑ በዚህ ጅምር ጥረት ሳትዘናጉ ይህን ጅምር ጥረት ወደ እልህ ቀይራችሁት የበለጠ ለኢትዮጵያ ኩራት የሚሆን የኢትዮጵያ ውጪ ንግድ ምሰሶ ሆኖ የሚያገለግል ተቋም ሆናችሁ እንድትወጡ ከአደራ ጭምር ጥሪ ማስተላለፍ ፈልጋለሁ። የኢትዮጵያ ውጪ ንግድ እነሆ ታሪኩ ረዘም ያለ ጊዜ የወሰደ ቢሆንም ትራጀክተሪ ወይም ማርሽ ቀያሪ የሚባሉ አፈጻጸሞች እየተመዘገቡ የመጡት ከለውጡ ዋዜማ ጀምሮ ነው። በ2010 ኢትዮጵያ እንደ ሀገር ወደ ውጭ ላከችውና ከጉድስ ኤክስፖርት ያገኘችው የገቢ ግኝት 2.6 ቢሊዮን የአሜሪካን ዶላር ነበር። እነሆ እስከ ሚያዝያ 30 ያለውን የ10 ወር ኤክስፖርት አፈጻጸም ያየን እንደሆነ ሀገራችን በታሪኳ አይታ ብቻ ሳይሆን ተመኝታ ማጣቀውን የ8 ቢሊዮን 713 ሚሊዮን አሜሪካን ዶላር ወጪ ገቢ አግኝታለችና እንኳን ደስ ያላችሁ ማለት ፈልጋለሁ። እያንሰራራ ያለ ሀገር ወደ ተልዕኮ እየተቃረበ ያለ ሀገር ህልሙን እየኖረ ያለ አመራር ያለበት ሀገር ነውና ኢትዮጵያ ተስፋ ያላት ኢትዮጵያ መሻገሪያዋ ድምድማት እየተጠጋች ያለች ሀገር ለመሆኗ የውጭ ንግድ ገቢያችን በላቀ ደረጃ አፍ አውጥቶ ይናገራል። 8.713 ቢሊዮን የአሜሪካን ዶላር ገቢ ማለት 2017 ሙሉ ዓመት ኤክስፖርት አድርገን ኤክስፖርት ጣሪያ ነካ ባልንበት ዓመት እንኳን ከተገኘው የሙሉ ዓመት አፈጻጸም የ413 ሚሊዮን ብር ዶላር ገደማ ብልጫ አለው። በ10 ወር ብቻ በዓመቱ መጨረሻ 10 ቢሊዮን ዶላር እና ከዛ በላይ ገቢ እናገኛለን። ምንም የሚያስቆመን ኃይል የለም። መጪው ጊዜ የኢትዮጵያ ውጪ ንግድ የሚያድግበት ነው። የዛሬ ሰልጣኞች ለዚህ ሀገራዊ ግኝት ትልቅ ማስፈንጠሪያ ሆናችሁ የምታገለግሉ ስለሆናችሁ እጅግ በጣም እድለኞች ናችሁ። እስካሁኑ ጉዞ የዚህ ሁሉ ውጤት መገኘት ጉዳይ በአንድም በኩል ዛሬ አካዳሚው እንዳደረገው የሚያሰለጥናቸው ሰልጣኞች ከጊዜ ወደ ጊዜ የተበራከቱ ወደ ንግዱ ዓለም የሚገባ ሰው በድፍረት የሚገባበት ዓለም ብቻ ሳይሆን ወጪ ንግድ በእውቀት የሚገባበት በክህሎት የሚመራበት ለማድረግ
ሚኒስቴር መስሪያ ቤታችን ከምርት ገበያው ጋር አበክሮ ይሰራል። የተለያዩ ፈንዶችን ከለጋሽ ድርጅቶች ጋር እያገኘን ያለ ነው። የትምህርቱ ወጪ የሚከብድ ከሆነም በነጻ ስኮላርም ሰጥተን በሚቀጥሉ ጊዜያት ብዙ የንግድ ማህበረሰብ በሺዎች የሚቆጠሩ በአካዳሚው ይሰለጥናሉ። ይህም ማብሰር ፈልጋለሁ። አካዳሚው ይህንን ተልዕኮ ወደሚወጣበት ደረጃ መሻገር መቻል አለበት። ትምህርት የምናሰለጥነው ፎርማል ኤጁኬሽን አይደለም። ፎርማሉን ዩኒቨርሲቲ ውስጥ ተገኝቷል። እዚህ የሚፈለገው ጉዳይ ከተግባር ጋር ማላመድ፣ ከፎርማት ጋር ማላመድ፣ እንዴት ደንበኛ ጋር ኮሚኒኬት እንደሚደረግ ማላመድ፣ እንዴት ደንበኛን ማነጋገር የቢዝነስ ላንጉዌጅ በራሱ ከአካዳሚው ላንጉዌጅ የተለየ ስለሆነ በየመስሪያ ቤቱ የሚሰጡ ሰርቪሶች ምን እንደሆኑ ያ ፕሮሰስና ፕሮሲጀር ላይ እያላመድን በምትቀጠሩበትም ሆነ የራሳችሁን ቢዝነስ ራን ስታደርጉ ጉዳዩ ሳይቸግራችሁ የበራላቸው ሰዎችን የመፍጠር ጉዳይ የአካዳሚውም ሆነ የምርት ገበያው ቀጣይ ተቀዳሚ ቁጥር አንድም ቁጥር ሁለትም ቁጥር ሶስትም ስራ ሆኖ መውጣቱ አይቀሬ ነው። የእውቀት ጋፕ አለ፣ የክህሎት ጋፕ አለ። ይህን ለመሙላት ሚኒስቴር መስሪያ ቤቱ ከምርት ገበያው ጋር አበክሮ ይሰራል። እስካሁን የተሰራው ስራ በጣም ይበል የሚያሰኝ ነው። በሌላ ድል ደግመን እንገናኛለን። የኢትዮጵያ ምርት ገበያ የመጀመሪያው ፌስ የህንፃ ግንባታ ቢበዛ በ2 ወርና 3 ወር ጊዜ ውስጥ ጨርሰን በአዲሱ ቢሮ መልሰን አብረን ሴሌብሬት እናደርጋለን። ለዛም ያልተቆራረጠ አመራር ከሚኒስትሩ ጀምሮ በዋና ስራ አስፈጻሚውም በማኔጅመንቱም 24 ሰዓት ጥብቅ ክትትልና ድጋፍ የተደረገ ነው ያለው። ሁሉም ማነቆ ፈተን አብረን ህንፃውን እንመርቃለን። እንደዛ እያደረግን ኢትዮጵያን ወደ ህልሞቿ የማቀራረብ ስራ ነው የተሰጠን ተልዕኮ። እሱን መስራት መቻል አለብን። በጥራት መንደር ያላችሁ ጠሪ ተቋማትም እንዲህ አይነት ኤክሰለንስ ላይ የተጠጋ ስራዎችን የመስራት ለማመድ እና በተግባር ተኮር ጉዳዮች ላይ ርብርብ ማድረግ ብዙ የምንማርበት ይሆናል ብዬ ተስፋ አድርጋለሁ። በመጨረሻም ዛሬ ለተመረቃችሁ ውድ ተመራቂዎች ቀጣይ ዓለም የስኬት መልካም የስራ ዘመን እንዲሆንላችሁ እየተመኘው ይህ የመጀመሪያው ስልጠና አይስ ብሬከር ወይም የመጀመሪያ አይን መክፈቻ ስልጠና ነው እንጂ በቂ አይደለም። የተሻለው ወደ ዲቴል የሚገቡበት ስልጠናዎችን ካሪኩለም እየቀረጽን ያለ ነው። በሚቀጥሉት ጊዜያት ወደ ስፔሻላይዜሽን የተጠጋ እውቀት መስጠት ያስፈልጋል። በጥራት መንደር የሚሰጡ የጥራት ፋሲሊቲዎች ላይ መላመድ ያስፈልጋል። የጥራት ሪኳየርመንቶች ማወቅ ያስፈልጋል። ሀገራችን የዓለም ንግድ ድርጅት አባል ለመሆን ደጃፍ ላይ ደርሳለች። ደጃፍ ላይ የደረሰ ሀገር የእኛን ህጎች፣ አሰራሮች፣ የህግ ማዕቀፎች ከኢንተርናሽናል ህጎች ጋር ማስማማት ይፈልጋል። እሱን እየሰራን ነው። በእነሱ ላይም የበለጠ ስልጠናዎች አጠናክረን የምንቀጥል ይሆናል። አካዳሚው በሰራው ስራ በጣም የሚያስመሰግንና የሚደነቅ ስራ ሆኖ አግኝቼዋለሁ። ነገር ግን በጣም ኢሚንት ነው፣ ጅምር ነገር ነው እንጂ እያደነቅን ያለ ነው። በሺዎች ወይም በሚሊዮኖች ከሚቆጠሩ የንግድ ማህበረሰብ አንጻር ቀሪ ቤት ስራ እንዳለባቸው አውቃችሁ እንድትሰሩ እንመክራለን። እንደ ሚኒስቴር መስሪያ ቤት ሁለንተናዊ ድጋፍ ለምርት ገበያው አድርገን ምርት ገበያው ከዚህ በላይ እንዲፈነጠር የኢትዮጵያ ተስፋና መመኪያ እንዲሆን አበክረን እንሰራለን። ተመራቂዎችም ሆነ ምርት ገበያው እንኳን ደስ ያላችሁ ማለት ፈልጋለሁ። እግዚአብሔር ይስጥልኝ።